ውድ ቤተሰቦቼ እኔ ግራ የገባኝ ነገር ማለት ነው፣ አንድ ሴት ትዳሯን ካልፈለገች ትዳሯ ይሄ ትዳር ይጎዳኛል፣ ልቤን ይሰብረኛል፣ ተሰብሬ ያለው ካለች በግድ ለምን አልገባሽም ብሎ ማስገደድ አለ እንዴ? የራስን ልጅ ትዳሩን የማይፈልግ ከማንም ሴት ጋር የሚንዘላዘልን አብርሽን ጫናታ ማብዛት ሲገባ እሱን መናገር ሲገባ ዛሬ ግዴታሽ ነው ትሆኛለሽ፣ የተሰበርሹ ተሰበሪ፣ የራስሽ ጉዳይ ነው እና ያንን ሁሉ ትተሽ ዛሬ ከሱ ጋር መቀጠል አለብሽ። እኔ እንደውም አባት አይደለሁም ብሎ መፎከር ተገቢ ነው? እኔ ተገቢ ነው ብዬ አላስብም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። ብያላችሁበት ሰላማችሁ በዘዘ ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ አብርሽ ዛሬ የተናገረውን ንግግር ሰምታችሁታላ። እኔ ስቀርባት ትገፋኛለች፣ ስሄድ ደግሞ ትከተለኛለች አለ። ሩታ መቼም አልገፋችህም። እውነት አንተ በመልካም ነገር ስትቀርባት ወደ እሷ ስትመጣ እውነት እየመሰላት ነው የምትቀበልህ ማለት ነው። ነገር ግን ውለህ ሳታደር ደግሞ ሌላ ስህተት ነው የምትሰራው። ስህተትህን ስታይ ነው የምትገፋህ እንጂ በሰላም በፍቅር በደስታ ስትመጣላት ወደ እሷ ጋር ስትቀርብ ሩታ መቼም አልገፋችህም ማለት ነው። ማን ነው እውነት አብርሽ፣ አንተ ህሌና ካለህ እውነት በሰው ማትመራ ከሆነ ትዳርህን የምትፈልጋት ከሆነ ማለት ነው ትላንትና ከህይወታችን ውጪ ብለሃት ሄርሜላን ማለት ነው ገባሃ? በማግስቱ ግን የፍቅር ጥያቄ ስታቀርብልህ ያን ሁሉ ሐኪም ቤት ገባህ አይደል? ራስህን ስተህ ወደቅ። በሶስተኛው ቀን ደግሞ አብራህ ስትንዘላዘል፣ አብራህ ስትስቅ፣ አብራህ እንደዚህ ስትሆን ለሩታ ምን ይሰማታል ብለህ አሰብክ? እና ሩታ እንዴት አድርጋ ነው ከአንተ ጋር አብራህ የምትኖር ሴት፣ አብራህ የምትኖር ውሽሚት የፍቅር ጥያቄ አቅርባልህ ይሄንን ነገር አልፈልገውም ከህይወቴ ውጪ ብለሃት ድጋሚ ደግሞ እንደ ደስተኛ እንደምትፈልጋት ነገር እንደምትወዳትና እንደምታፈቅራት ነገር ሆነ ከሷ ጋር ስትቀጥል ሩታ መቀበል ነበረባት። እውነት አንዳንዴ ለራስህም ለህሌናህም ይሄ ሴት ላይ የምታረገው በደል በራስህ ይደርስብኛል ብለህ አስብ ማለት ነው። ገባህ? አንተ ደስተኛ እንደሆንክ እናውቃለን ሁላችንም። ነገር ግን በመጀመሪያ ደረጃ ሚስትህን ለመጉዳት ነው የፈለግከው፣ ሚስትህን ለማናደድ። የትኛው ወንድ ነው ሚስቱን የሚያናድደው በዚህ ለክ በውሽሚት ሰማንያው ሳይቀድ ማለት ነው። ከዛ ባለፈ ደግሞ ያሳደገህን ኦዲንስ አንተ ሰብስክራይብ አድርጉኝ ብለህ ስትለምን የነበርከው ከትንሽ እስከ ትልቅ ስላደረሱህ አንተ አብርሽ ይቅርብህ፣ ይሄ ነገር ስተት ነው፣ ባህላችን አይደለም፣ ተገቢ ነገር አይደለም የምትሰራው ብሎ ሲመክርህ እንዴት ተመከርኩኝ፣ እንዴት እኔ ላይ ብቻ ትናገራላችሁ ብለህ ለኦዲየንስ ስልህ ነው ይሄን የምታረገው ማለት ነው። ነገ አንተ እኮ ምንም ብትሆን ብትወጥቅ እኮ ኦዲየንስ የሚጠቅምህም ነገር የለም። እንደው አንተ በልህ ስትይዘው ኦዲየንስ ይጎዳሃል እንጂ ለአንተ አይጠቅምህም። እና ይሄ አይምሮህ ትክክል ነው? የትኛው ሴት ናት እንደዚህ ነገር የምትቀበለው? አንተ በህይወትህ ውስጥ በሩታና በአንተ ችግር ሲፈጠር ማለት ነው ለሳምንት እንኳን ታግሳህ ታውቃለህ? አይደለም ለሳምንት፣ ለ3 ቀን ለ2 ቀን አትታገስም። ሩታ ዛሬ የሆነ ነገር ካለችህ ይደህ ጥፍ ድርብ አድርጋህ ነው የምታጠፋው። ባለትዳር ወንድ ከሚስቱ ከተጣላ አባቱን ይዞ ወይም ደግሞ ጎረቤት ሰብስቦ ይታረቃል እንጂ ውሽሚት ይሄን እቺ ብቻ እኮ አይደለችም። እቺ ሰገጥ የሆነች እኔ እንጃ አይን ደረቅ ለአባት እንኳን ክብር የሌላት እቺ ከየት እንዳመጣሃት እንጂ ከዛም በፊት ብዙ ሴቶች አምጥተሃል። ትዳራህን ውስጥ በሚስትህና በአንተ መካከል የሆነ ነገር ሲፈጠር በውሽሚት ነው በሌላ ሴት ነው ሩታን የምታስፈራራት ማለት ነው። እና እቺ ልጅ እስከ መቼ ድረስ እንደዚህ እየተሰበረች? እሷ እኮ ብዙ ታግሳሃለች። እውነት ብዙ። እኔ እንጃ አላቅም። እኔ ሩታ ምን አይነት ጠንካራ ሴት እንደሆነች አላቅም። ከምሬ ነው የምላችሁ። ስለ ሩታ ጠንክርነቷን ሳይና እንደዚህ ሆና ዛሬ በመቆሟ ራሱ ታድለሻል ነው ምላት። መታደን ነው ከምር። ካረገዘች ጀምሮ አብርሽ ያላረጋት ነገር አለ እንዴ? ሞር እሷ እንኳን አጥፍታ በሳቱ አጥፍቻለሁ በቃ ወደ ራሳችን እንመለስ ስትል እንኳን ያረጋትን ነገር ትቷት ከሀገር ለልጅህ እንኳን አስብ እንታረቅ ስትለው እንኳን ጥሏት ወጥቶ እንኳን እውነት ቤተሰብ አብርሽ ያላረገው ነገር አለ? ዛሬ ምን አረኳት ምን አጠፋው
እውነት ጋሽዬ ራሱ በጣም ነው ያናደዱኝ ዛሬ ማለት ነው። በቃ አንድ ሰው ግዴታ እኔ ያለው መሰበር። እስቲ በመጀመሪያ ደረጃ ልጆትን ይቅጡ። ዛሬ እንኳን አጠገቦት ክብር የሌለው ጋሽዬ ማለት ነው። እሷን እየተጫኑ እሷን እያናገሩ እንኳን እኔ የቤት ነኝ ብሎ ነው ረግጦ ነው ሄደው ማለት ነው። ነገ ስለ ሩታ ምን አይነት ክብር ነው የሚሰጣት? እውነት አብርሽ ልጃቸው ነው። በእርግጥ ግን ሩታንም እንደ አብርሽ አድርገው ይዩት ማለት ነው። ግዴታ ሩታ የቤተሰቦቿን መጨመር የለባትም። እናከብረዋለን ጋሽዬ ሁላችንም። ነገር ግን አንዳንድ የሚደረግ ነገር በጣም ነው የሚያስጠላው ማለት ነው። እና በሩታ ላይ እኔ እውነቴ ነው የምላችሁ ምንም አይነት ጥፋት የለም። አንዳንድ ሴት ብትሆን የምታረጊው ራስሽ ታውቂያለሽ፣ በራስሽ ላይ ቢደርስ ማለት ነው። ግን ሩታ ሁሉም ነገር አርፋ ይሆናል። እውነቷ ነው። አንድ ሴት ልጅ ከመሬት ተነስታ ትዳሯን አትበትንም፣ ግዴታ ካልሆነባት በስተቀር ማለት ነው። ለሴት ልጅ ትዳር ሲመቻትም አንዴ ነው፣ ሲሰብራትም አንዴ ነው ማለት ነው። ማንኛውም ሰው ትዳሩ ሊፈታ አይፈልግም እንዴ? የትኛው ነው? ዛሬ እንኳን ልቆጠብ የልጅ አባት ሆኛለሁ በቃ ምንም በአንተ የትኛው ወንድ ነው? እውነቴ ነው የምላችሁ። እስቲ አስቡት። ምንኛ ወንድ ነው ሚስቱ አርግዛ ወልዳ በአራስ ቤት ጥሏት ከውሽሚት ጋር የሚዘል ማለት ነው? እዛ ገንዳ ውስጥ አይደለም ለሰው እውነት ለማንም ይዘገንናል እኮ የሚያሳየው ነገር ማለት ነው። ማንን ለማናደድ ነው? ሩታ እኔ ስርቃት እኔ ደስተኛ ስሆን ትፈልገኛለች። አዎ ጠባን አንተ እንደፈለክ ልትዘል እንደፈለክ እንድትሆን፣ እሷ ግን በልጅህ አስራሃት በ80 ወረቀትህን አስራሃት ምንም እንደማትንቀሳቀስ። አንተ ግን ወንድ ልጅ ነህ። ውሽሚትን ይዛ እንደፈለክ መሆን ለምን ሩታም እንደፈለገች መሆን ትችላለች አይደል? ህይወት ይቀጥላል። እንዳንተም ደግሞ ሌላ ወንድ ይዛ መምጣት መስራት አለባት። ምክንያቱም የልጅ እናት ናት። መሰበርም የለባትም። አንተም እንደምትዝናና አንተም እንደምትስቅ ሩታም መሳቅ ያምራታል። ትሳቅ፣ ህይወቷን ትምራ። አይ አንተ እንደፈለክ የፈለክበት ሂደህ ማንም ውጣ ግባ ሲልህ እየገባህ እየዘለልክ፣ ሩታን ግን በአንተ ወረቀት ተይዛ በአንተ ትዳር ተይዛ መሰበር አለባት። በቃ የምትፈልገው ነገር እኮ አንተ ደስተኛ ኮንክ ውሽሚት ካስደሰተች ትዳርህን ካልፈለክ በቃ ከእሷ ጋር መጨቃጨቅ ካልፈለግ ለምን አትፈታትም? ፍታትና እንደፈለግኩን በቃ ከፈታሃት እኮ ህዝቡ ራሱ አይጮህብህም እኮ ማንም አይናገርህም። ነገር ግን ሚስት እያለ ውሽሚት መደረብ እኔ እንጃ ተገቢ ነው ብዬ አላስብም። እና ዛሬ አንገት ብደፋ ምን ብትል እውነት ነገም ሌላም ሴት ታጋጥመሃለች እኮ። የሴት አባት ልትሆን ትችላለህ። ነገ የምትወልዳትን ሴት ምን አይነት ነገር እንደሚገጥማት አታውቅም። በዚህ ልክ ስራም ራሱ ቢሆን ሚስትህን እኮ አፏን ያልከፈተባት የለም እኮ በአንተ ምክንያት ማለት ነው። ምክንያቱም አንተ ብታስከብራት፣ አንተ ክብር ብትሰጣት፣ ሚስቴ ብትላት ወጥተህ አንድ ቀን እንኳን ቪዲዮ ብትሰራ ሚስቴን አትንኩብኝ ማንም እንዲነካት አልፈቅድም ብለህ ወጥተህ ጀግንነትህን ብታሳይ ማንም አይነካትም። ነገር ግን ትላንትና ራሱ አፏ ስትከፍትባት ነበረ። ማን? አንተ ያመጣሃት ውሽሚት ማለት ነው። አንተ ስታከብራት ብታይ መልስ አትሰጣትም። ነገር ግን አንተ ዝቅ ስታረጋት ስላየች ነው። አንተ ክብር እንደማሰጣት ስላወቀች ነው። ውክልና ትላንትና ምን ስለሆንክ አንተ ምንድነው? መተህ ራስን መጋፈጥ አትችልም? መናገር አትችልም? ዛሬ ምንም አላረኳትም። አረ ይደብራል፣ በጣም ያስጠላል።